አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቁርአን ዩቲዩብ ቻናል ቤተሰቦች እንዴት ናቸው? ልኝ ውዶቼ፣ እኔ በጣም ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ኢንሻአላህ ውዶቼ በያላችሁበት የአላህ ሱብሃነሁ ወተዓላ እዝነት አይለያችሁ እላለሁኝ። ሀገራችንም አላህ ሰላም ያድርግልን ኢንሻአላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮውን ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ዛሬ ደግሞ ለየት ባለ ርዕስ ነው የመጣሁትኝ። ያው እንደሚታወቀው በሰሞኑ በየሶሻል ሚዲያው ብዙ የምንታዘባቸው ነገሮች ይኖራሉ ቀን በቀን። እኔ ከታዘብኳቸው ትዝብቶች መካከል ብዙ እህቶቻችን በየሚዲያው እያለቃቀሱ እንዳሉ ነው። አብዛኛው እህቶች ብራችንን በወንድ ተበላን፣ እንደዚህ አይነት በደል ደረሰብን እያሉ እያለቀሱ ነው ያሉት። ሀቂቃ ያሳዝናል። አወለን እኛ እህቶች ጥንቃቄ ልናደርግ ይገባል። ከጥንቃቄ ጉድለት ነው እንደዚህ አይነት አደጋ ላይ የምንደርሰው። ስለዚህ ከተጎዳም በኋላ ማልቀሱ ምንም ትርጉም የለውም ብዬ ነው የማስበው። ስለዚህ እባካችሁ እህቶች ራሳችሁን ጠብቁ። በጀርባው ምን አለ ብላችሁ ቅድሚያ ማጣራት ሞክሩ። ራሳችሁን አሳልፋችሁ ከመስጠት ኢንሻአላህ አላህ ሱብሃነሁ ወተዓላ ከእንደዚህ አይነት እንትን ይጠብቀን። አላህ ሂዳውን ይስጠን ለሁላችንም። ስለዚህ በዚህ በተመለከተ አጠር ያለ ግጥም በራሴ አንደበት አዘጋጅቻለሁኝ። ኢንሻአላህ ይሄን መልእክት ሼር በማድረግ ለእህቶቻችን አድርሱልኝ ይላለሁ። ኢንሻአላህ ወደ ግጥሙ እንሄዳለን። የግጥሙ ርዕስ የዘመኑ ፍቅር። የዘመኑ ፍቅር ግራ የሚያጋባው በሶሻል ሚዲያ እንባ የሚያፋሰው ወደድኩሽ ወደድኩህ ብለው ተገናኝተው አሄራን በመርሳት አላህን አምፀው ሐላሉን በመተው በሐራሙ ኑረው የወንዱም ዘልዛላ ያችንም ወደድኩሽ የሚለው የዋህቱ እህቴ ወደድኩሽ ስላላት የምፈነጥዘው በጀርባው ምን አለ ብላ የማጠረጥረው ከወደድከኝማ እንኳን ልቤንና ብሬንም ውሰደው እያለች ዘወትር ሞራን የምሰጠው የወጣችበትን ዓላማ ምረሳው ለጩልሌ ወንዶች ልቧን የምሰጠው በስተመጨረሻ ትርፉ ማልቀሱ ነው። በስተመጨረሻ ትርፉ ማልቀሱ ነው። አድምጭኝ እህቴ ምክር ልለግስሽ፣ አትንዘላዘሊ ሚዲያ ላይ ወጥተሽ በሐላሉ ሳይሆን በሐራሙ መንገድ ትዳሩን ፈልገሽ ማናለብኝ ብለሽ አላህን አምፀሽ መኖር ስትጀምሪ አሄራን ዘንግተሽ ያነበር ስተትሽ ሀብሎ ያዳጠሽ የፊትሽን እንጂ አርቀሽ ያላሰብሽ አላህ ባልፈቀደው ልብሽን ያጸናሽ አንቺ ላለቀሽው በሚዲያ ወጥተሽ በሰራሽው ስራ አያ የሚባል አተሽ ብሬም በላይ ብለሽ ስሞታ አቅርበሽ የስንቱን ጀግና ሴት ስንቱን ስም አስጠፋሽ። እንኳን ፍጥሯን ቀርቶ ፈጣሪም ታዘበሽ። ጥፋቱ ያንቺው ነው ደግሜ ልንገርሽ፣ አላህን አምፀሽ መቼም አያምርብሽ። አላህ በእዝነቱ ልቦናውን ይስጥሽ። ያለፈው ስተትሽ ጥፋትሽን አምነሽ ከሐራሙ ወጥተሽ በሐላል ታንጸሽ አዛኙ ጌታሽን ይቅር በለኝ ብለሽ እንደ አዲስ ጀምሪ ህይወት አንድ ብለሽ የእስላም ጀግና ሁኚ መባለሉን ትተሽ እጁን አሄራው ውጤታማ ሁነሽ ትኖር ያለሽ የትም በኢስላም ተከብረሽ ትኖር ያለሽ የትም በኢስላም ተከብረሽ። ግጥሙ ይሄን ይመስላል ልጆቼ። ዋናው ነገር ግጥምነቱ ብቻ ሳይሆን ሊያስተላልፍ የፈለገው ነገር ምንድን ነው፣ በውስጥ የያዘው አይዳ ምንድን ነው የሚለውን ነገር አንደርስታንድ ልናደርገው ይገባል ብዬ ነው የማስበው። ኢንሻአላህ ላይክ ሼር በማድረግ ለሚያለቃቅሱ እህቶቻችን አድርሱልኝ ይላለሁኝ። በሌላ ቪዲዮ ኢንሻአላህ እመለሳለሁ ብዬ ተስፋ አደርጋለሁ። እስከዛው ድረስ ደህና ሆኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።